ሰኔ 30 ሰኔ 30 ወንዝ ይሞላል፣ ዘመድ አይገናኝም። መለያያ እናከብራለን፣ ውሃ እንረጫጫለን። ጥሩ ጓደኛ ነኝ። እስካሁን ድረስ ያሳለፍነው ላይፍ በጣም ደስ ይልናል። ድንጋዮች እየደረደሩ ይሄ ገበጣ ምናምን መጫወት እነሱ ነገሮች ይኖራሉ። ያን ታስታውሻለሽ? በጣም ነው የምወድሽ የኔ ውድ ጓደኛ። ዘመድ አዝማድ ጎረቤቱ ተሸክሞ ምነው ባረኛ ይዘማሙሽ ደግመሞ የዓመቱ መዝጊያ የወራቱ መገናኛ ድልድይ ተፈጥሮ የራሷን ምዕራፍ ዘግታ አዲስ ገጽ የምትገልጥበት ልዩ ዕለት ናት ሰኔ 30። ዛሬ እንግዲህ እዚህ ጎዳና ላይ ዞር እያልኩኝ የተለያዩ መንገደኞችን ስለ ሰኔ 30 ትዝታዎቻቸው፣ ትውስታዎቻቸውና ገጠመኞቻቸው ምን ይመስላል የሚለውን ወደ እናንተ የማደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰኔ 30 እንግዲህ ሰኔ 30ን ስናስብ የተለያዩ ገጠመኞች ይኖራሉናል፣ አሳዛኝ ክስተቶችም ሊኖሩ ይችላሉና ከዛ ውስጥ እስኪ የምታስታውሹ ነገር ንገሪ። ሰኔ 30ን እንግዲህ ስናስበው በተለይ ደግሞ በትምህርት ጊዜያችን ላይ ነው ብዙ ጊዜ ሰኔ 30 ትዝ የሚለን። ያው ስናድግ ደግሞ የባጀት መዝጊያ ምናምን የሚል ነውና የትምህርት ቤት ትውስታችን ላይ ሰኔ 30 ሲሆን ብዙ ስሜቶች የተደበላለቀ ስሜቶች ነው የሚሰማን። የመጀመሪያው ትምህርት በማለቁ ደስታና ከዛ ከጓደኞቻችን ጋር ተለያየን የሚለው የሀዘን ስሜት ደግሞ የተደበላለቀ ነውና ይዛለት የሚኖረው ድባብ ምናምን ሰርተፊኬት ስንቀበል ከተማሪዎች ጋር የሚኖረው ነገር ደስ ይላል። አንድ በጣም የማረሰው አስደሳች ገጠመኞች እንዳሉ ሆኖ ደግሞ አሳዛኝ ገጠመኙ ሰኔ 30 ላይ አንድ በጣም የምንወደው ጓደኛችን አርፎ ነበርና ከሱ ቀብር ማግስት ነበር ሰኔ 30ና የሃይ ስኩል ላይ የነበረኝ በጣም አሳዛኝ ገጠመኝ አሁን ከሃይ ስኩል ሰኔ 30 ውስጥ ማስታውሰው የጓደኛችን እረፍትና የዛ ሰዓት የነበረው በጣም አሳዛኝ የሆነ ስሜት ነው። ከዛ ውጪ ለመንተሪ ላይ በጣም ደስ የሚሉ የትምህርት ቤት ትውስታዎች አሉ። ሃይ ስኩል እያለሽ እንግዲህ ትምህርት ጨርሰሽ ከሃይ ስኩል ስትወጪ የሆነ የረጅም ጊዜ ቆይሻቸው ጓደኞች ይኖራሉ፣ ፎቶ መነሳት፣ ከዛ እንደዚህ የሆነ የምታሳልፊያቸው የሆነ ሻይ ቡና ብለሽ የምታሳልፊያቸውም ሰዓቶች ሊኖሩ ይችላሉ። በቃ ከዚህ የበለጠ ብዙ የማትረሹን የጓደኝነት ጊዜያቶችን በትምህርት ቤት ጊዜ በነበርሽበት ሰዓት ማረሳቸው ጓደኝነት ብዙም እኔ ከትምህርት ቤት ሴቶች ጓደኞች ናቸው ያሉኝ። ከነሱ ጋራ በቃ በመንገድ ስንሄድ ስንመጣ የምንጫወተው ጨዋታ ከዛ ባለፈ ብዙ ስራ እየሰራውም ስለሆነ የተማርኩት ይሄን ያክል ብዙም ያሳለፍኩት ማስታወሰው ጊዜ የለም። እንግዲህ ልጆች እያለን ብዙ ጭቃ ውክተን ብዙ ጨዋታዎችን ተጫውተን ከጓደኞቻችን ጋር አሳልፈናል። የልጅነት ትዝታሽን እስኪ እሱ እኔ ክፍለ ሀገር ያደግኩ ልጅ ነኝ፣ የክፍለ ሀገር ልጅ ነኝ። ያው ከብቶች በመጠበቅም ልጆች ጭቃ በማውካት ድንጋዮች እየደረደሩ ይሄ ገበጣ ምናምን መጫወት እነሱ ነገሮች ይኖራሉ። ያን ታስታውሻለሽ? ትምህርት ቤት ሲዘጋ ቤተክርስቲያን ቸርች ስብከተ ወንጌል መከታተል፣ ከዛ ደግሞ ምንድነው በየትምህርት ቤቱ እየሄድሽ ዴክስም ታጸጃለሽ። የበለጠ ሰኔ 30 ሲዘጋ ክረምት ውስጥ በብዛት የምናሳልፈው የት ነው? ቸርች ቤተክርስቲያን የምናሳልፈውና ገዳም እንሄዳለን። መለያያ እናከብራለን፣ ውሃ እንረጫጫለን። በቃ ሰኔ 30 ሲደርስ እንግዲህ ሰኔ 30 የተማሪ አበሳ አንዱ ሲደሰት አንዱ ሲከፋ የሚባሉ የተለያዩ ተረቶች ይተረታሉና አንተ እስኪ ምን ያህል ትውስታዎች አሉ? ገጠመኞችስ ነበሩ? ገጠመኞችም አሉ፣ ብዙ ትውስታዎች አሉ። ሰኔ 30 ሲደርስ ትምህርቱ ሲደርስ ከረምት ስግባ በጣም ደስ ይለኝ ነበር። ሰኔ 30 ደግሞ የትምህርት ቤት መዝጊያ ላይ አንዳንድ ፕሮግራሞቹ ምናምን ሲዘጋጁ መለያችን ስለሆነ ከረምት ሲመጣ በጣም ደስ ይለኝ ነበር እና ብዙ ጓደኞች አሉ። እነሱም በቃ ደስ እንዲሉ ማለት ነው ለሁላችንም መልእክት ያስተላልፋለሁ ብዬ አስባለሁ። አኩኩሉ በሉ በኢትዮጵያ ምድር ሰኔ 30 ማለት ለገበሬው ትልቅ ትርጉም አለው። ላቡን አፍሶ ጉልበቱን ገብሮ ያዘጋጀውን ምድር የዘር ፍሬ የሚሰጥባት የመጨረሻዋ ወሳኝ ሰዓት ናት። አሮጌውን ወር በስራ አጠናቆ አዲሱን ሐምሌ በምርት ተስፋ ለመቀበል ያዘጋጃል። ምድርም ጥማቷን የሚቆርጥላት የሰማይ በረከት ለመጎንጨት አፏን ከፍታ ትጠብቃለች። አዝመራ ነው ይዘራል፣ ሳር ይበቅላል፣ ወተት እንጠጣለን፣ ያረሰም ያርሳል። ደሞ ገጠር ነው አደኩ ደረባ እንሄዳለን። ሰኔ 30 ካለፈ ጦም ፍልሰታ ይመጣል። እሱን ከፈታን ክረምት ይመጣል፣ ውሃ ይሞላል፣ አሳልፈን ዘመድ አይገናኝም እና ሰኔ 30 ብዙ ትዝታ አለ።
እንደ ሀገራችን ደግሞ አብዛኛው በእርሻ ስራ ነው የተሰማሩት ያሉትና ለገበሬዎቻችን መሬቱ የሚለመልምበት ዘር ለመዝራት የሚመችበት ጊዜ ነው። ለኛም ደግሞ እኔ በግሌ በጣም ከሚመቸኝ ወቅቶች ውስጥ ክረምት በጣም ነው የሚመቸኝ። የሆነ በቃ ሞቲቬት ያደርገኛል ምናምን ደስ ይለኛልና ክረምት ደስ ይላል። ከዛ ውጪ የዝናብ ድምጽ በጣም ነው የምወደው አብዛኞቻችን ይመስለኛል። አሁን እንዲያው የተለያዩ በዝናብ ድምጽ የሚሰሩ ክላሲካሎች ምናምን ይሰራሉ። ጃፓን ላይ አይተሽ ከሆነ ወደ 50 በላይ የሚሆኑ የዝናብ ድምጽ ስያሜዎች አላቸው ጃፓኖችና የዝናብ ድምጽ በጣም ነው ደስ የሚለኝ። ዝናብ ሆኖ በተለይ የሆነ ሙዚቃ እየሰማሽ ምናምን መተኛት ደስ ነው የሚለኝና ክረምት ሰኔ 30 ሳስበው ከዛ የሐምሌ መግቢያ ደግሞ ሐምሌ ከፍተኛ የሆነ ዝናብ የሚዘንብበት ወቅት ነው። ስለዚህ የሐምሌ ዋዜማ ላይ እንደመገኘታችን ደግሞ ከፍተኛ የዝናብ ድምጽ የምንሰማበት ጊዜም በመሆኑ በጣም ደስ ይለኛል። ሰኔ 30 ክረምት በጣም ነው የምወደው ነው። ከመጽሐፍ ቅዱስን ብትነሺ ሰኔ 30 የኖህ ዘመን ነው መሬት የራሰበት። ምክንያቱም በብዙ ነገር ታስታውሻለሽ። የክረምት መግቢያ ብለሽ ታስቢያለሽ። የበጀት መግዝጋ በተለያየ ነገር ብዙ ነገሮችን ታስታውሻለሽ። ወንዝ ይሞላል፣ ዘመድ አይገናኝም። በጥሪ ነው ከሌ ሰውም ሲሞት ሞተዋል ብሎ የምናስተላልፈው አገር ቤት እንደ ዛሬ መኪና ባልገባ ዘመን ዛሬም ድልድይ ያልገባ አለ ከከተማ ውጪ ራቅ ሲል እንደዛው ነው። ሰኔ 30 እግዚአብሔር ያደርሰን ነው የሚደርሰው ከእናንተም ጭምር እና ጠቅላይ ሚኒስቴራችንም አሻራችሁን አኑሩ ዛፍ ትከሉ ብለዋል። እንግዲህ ከታዘዝና ከሰጣን ሄደን እንተክላለን። መልካም ዓመት በዓል ይሁንና ለመጪው ያድርሰን ይላሉ። ታርሻለሽ፣ እንትን ውሃ ታጠጫለሽ እና ሁሉም እየሄደ ገበሬውን ይረዳል። ቤት የሌለው ሙላ አፍርሶ ይሰራል እና ይሄ ሰኔ 30 ትዝ ይለኛል። ይህ ዕለት በከተማውም ሆነ በገጠሩ የራሱ የሆነ ትዝታ አለው። የሰኔ 30 ዝናብ ሲንጠባጠብ በየቤቱ የሚሰማው የቡና ጠረን የክረምቱን መግባት የሚያበስረው ቅዝቃዜው ሰዎቹን ይበልጥ ያቀራርባል። ያለፈውን 6 ወር መለስ ብለን እንድንመለከት የቀረውን የዓመቱን ጉዞ ደግሞ በእቅድና በተስፋ እንድንቃኝ ያደርገናል። የጥምቀት ቀን ያደስታዬ ደሞኒካው ጭፈራዬ አብዛኞቹ ጓደኞቼ ከ12 ከ13 አመት በላይ የሆኑ ጓደኞች አሉኝ። አሁን ድረስ ያሉት ሀምዳ መሐመድ ትባላለች፣ አሁን ውጪ ነው ያለችው። ሌሎቹ ፌቨን፣ ናቲ የሚባሉ ጓደኞች አሉኝ። አሁን ከነሱ ጋር ኦልሞስት ከ3ኛ ክፍል ጀምሮ ጓደኞች የሆኑ ልጆች አሉ። ከ5ኛ ክፍል ጀምሮና አሁን 13 14 አመት ድረስ ያለን ጓደኛ አለን። ስቲልም ደግሞ 13 14ም ባይሆን መጠነኛ ደግሞ 6 አመት 7 አመት የሆኑ እና ሀያት፣ ማርታ፣ ሂክማ የሚባሉ ጓደኞች አሉኝ። በጣም ነው የምወዳችሁ በዚህ አጋጣሚ። የማትረሻቸው ጓደኞች ካሉሽ በዚሁ አጋጣሚ በጣም እንደምትወጃቸውና አሁንም ድረስ እንደምታስታውሻቸው እስኪ ንገሪያቸው። ማስታውሳቸው ጓደኞቼ በላይነሽ የምትባል ጓደኛ ያለች እና ኩሪባቸው የምትባሉ 2 ጓደኞች አሉኝ። ሃይ ስኩል አብረን የተማርን ማስታውሳቸው እነሱን ነው። ቄስ እንትና አክሊሉ አለ። ሁሉም ወደ ፈጣሪያቸው ሄደዋል ከኔ ጋር የነበሩት 3ቱ 4ቱ ደግሞ ካናዳና እንግሊዝ አሉ። አንደኛው ደግሞ አለ ከኔ አብሮ አደገ አለቃ የነበረ ኮሚሽነር ሆኖ አሁን ጥሩ ወጥቷል። እሱን ትዝ ይለኛል እኔ እና የሰራዊቱ ማህበር አለን። በአመት ከሰሜን የተረፍነው ማህበር አለን። እሱ በዙ ትዝ ይለናል። አስመራ ያሳለፍነው ሁላ እስካሁን ድረስ አብረን ስለነበር ነው። እስካሁን በጣም ደስ ይለናል። በጣም ነው የምወድህ፣ በጣም ነው የማከብር። እሺ ከብራለሁ። እና ፈረስ ጉግስ እንጫወታለን። ያው ሚዜ እንሄዳለን። ያው እሱ ሁሉ ያለፈ ነገር ነው። እግዚአብሔር ይመስገን ለዚህ ያደረሰን። እኔ ለጋር ይዞ ነው ያደኩ ብዙ ዘመን ሰራዊት ውስጥ እያለው እስከ ሰኔ 30 ባጀት ቢዘጋ ብዙ ትምህርት ወታደራዊ ሳይንስ እንማራለን። መድፍ እናጸዳለን፣ ታንክ እናጸዳለን። ሰኔ 30 ሲዘጋ ሰራዊት ውስጥ እንደዚህ የምናሳልፈው ሰኔ 30 አዎ አመሰግናለሁ። እኔ ወድ እንግዲህ በዚህ አጋጣሚ እኔም ፍቅሬ ልግለጽልሽ። እሺ ግለጪ። እኔ በቃ ማለት ብዙ ጊዜ አሁን ላይ በተለይ በጣም ይሄን ያህል እንደዚህ አጠገቤ ጓደኞች አሉኝ፣ ግን የሆነ ካንቺ ጋር በጣም እንዴት ነው ሁሌ የምናስበው ነገር ተመሳሳይ ነው።
ምናምን ነገር እና ሁሌ እንዴት ነው ማለት ላይ ከእንዴት ነው ሶል ቤት ነገር እንደዛ ነገር ነበር ነው። ከዛ በኋላም ብዙም አላገኘሁትም ሰው ላይ ኮኔክሽን ማለት ነው። አሁን ያው ትንሽ እንትን እንደለም ወደ ድሮ እንመለሳለን። በቃ እኔ ወዳ አመሰግናለሁ። በጣም ወድሻለሁ። ረጅም እድሜ ከጤና ጋር ይስጥሽ። እናመሰግናለን። እኔ ሁላችሁም ጓደኞቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ከጎኔ ስለሆናችሁ ጓደኛዬ ስለሆናችሁ አመሰግናለሁ። እህቴ ሂክማ ጓደኛዬም እህቴም ናት። በጣም ነው የምወድሽ፣ በጣም ነው ማከብርሽ። የልብሽን መሻት ይፈጽምልሽ። እድሜ ዘመንሽን ሁሉ ደስተኛ ሆነሽ ኑሪልኝ። አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። ሰኔ 30 እግዚአብሔር ሀገራችን ሰላም ያርግን እና መልካም ዓመት በዓል መልካም ክረምት ያርግልን። ሰኔ 30 ስንሻገር ሐምሌ በለመለመው እቅፉ ይቀበለናል። ዝናቡ ምድርን ሲያጥባት ተስፋችንም አብሮ ይታደሳል። ዛሬን ስንሰናበት ነገን ይዘን ለሚመጣው የሐምሌ በረከት ልባችንን እንክፈት እያለን የዛሬውን ፕሮግራም በዚህ አበቃን። ሰኔ 30